ዶክተር ርብቃ ማርኮን ሸወደችው። ልዩ ያስቀመጠችው ደብዳቤ አሁን ላይ ዲናና ማርኮ ደርሰውበት ነበርና ይህንን ነገር የልዩ ያስቀመጠችው መሆኑንም ስታውቅ ርብቃ ትደብቀዋለች ነገሩ ሁሉ። ይበልጥ ግን አሁን ላይ ማርኮና ዲናም ይበልጥ ክፋታቸው ጨምሮና አቢንም ለማጥፋት አሁንም አላቆሙም። ነገሩ ሁሉ በስጋት ያለችው ሳቤላ የልጁን እንኳን ህመም መረዳት አልቻለም። አቢ አሁን ላይ ከሄደች በኋላ ልዩ በጣም ጭንቀት ውስጥ የገባው አቢ ለምን ሄዳለች፣ ለምን ትታኛለች የሚለው ሀሳብ አሁንም ጭንቅላቱ ላይ አለ። ሳቤላ ነገሩ ሁሉ አሁን ላይ ርብቃ እነሱንም ለማዳን ደብዳቤው ከወሰደችው በኋላ እሷ መውሰዷንና ርብቃ መውሰዷን ማርኮ ደርሶበታል። ነገሩ ሁሉ ከደረሰበት በኋላ አምጪ ይሄ ደብዳቤ ብሏት ነበረ። ግን ደግሞ ይሄንን ደብዳቤ ርብቃ ምን አይነት ደብዳቤ ነው የምትለው ብትል የምትጠይቀውም አሁን ላይ እዛ ያነሳሽው ደብዳቤና ለአቢ የመጣ ደብዳቤ ነው ስጭኝ ይላታል። በዚህን ሰዓት ግን ርብቃ ሸውዳውና ይህንን ደብዳቤ ቀይራ በራሷ ጽፋና ነገሩ ሁሉ ልዩ ያስቀመጠችው ደብዳቤ በተቃራኒ አድርጋ ትጽፍና ታስቀምጣለች። ነገሩ ሁሉ ይሄንን እንደሚመጣ አውቃ ነበረ። ማርኮም ደብዳቤው በጠየቃት ሰዓት እሷም ምንም እንኳን ደንገጥ ብላ እሱ እንዳይነቃ አድርጋ ነበረ። በዚህን ሰዓት ግን ማርኮም ደብዳቤው ስጭኝ በማለት በጣም ጭንቅ ያደርጋታል። ይህንን ደብዳቤ ከኪሷ በማውጣት ለማርኮ ትሰጠዋለች። ግን ደግሞ ማርኮ ደብዳቤውንም ሲያየው ልጁ ሳቤላ የጻፈችለት አስመስላ ስለነበረ ርብቃ አሁን ላይ ርብቃ የሰጠችው ደብዳቤ አባቴ ዳንልኝ የሚል ደብዳቤ ስለነበረ በዚህን ሰዓት ማርኮም ደብዳቤው ያነባዋል። በሚያነበው ሰዓት ያሰበው ይህንን ደብዳቤ የምታደርገው አባቴ በአንድ በኩል እንዲነቃ ወይንም ያየችው ነገር አለና ይሄ ነገር እንዲነቃ ወይንም እንዲጠረጥር ለማድረግ የሞከረች ነው በማለት ነው አሁን ላይ ሳቤላ ላይ የተቀየረው። ማርኮ ይሄንን ነገር ሲያነብ ለምን ታንሻለሽ፣ እንዴትስ ትደፍሪያለሽ በማለት ነበረ ለዶክተሯም ርብቃ የጠየቃት። ዶክተሯ ርብቃም ይህንን ነገር ግን ከወሰደ ካነበበው በኋላ በራሷ ፈገግ እያለች እንዳመናት ታስተውላለች። በዚህ ሰዓት ግን ማርኮ ወረቀቱ ይዞት ሊወጣ ሲሆን ደብዳቤው ስጠኝ በማለት ነበረ የጠየቀችው። ግን ደግሞ ርብቃ ጥያቄዋን ውድቅ አድርጎ ይበልጥ የሰጠችው ደብዳቤ እንድትበላው አፏንም አንቋት አፏ ውስጥ ያስገባል። በዚህን ሰዓት እሱም በመጨረሻ ትቷት ሲሄድ ፈጥኖ እሷንም ያገኘው ፍቅረኛውንም የሆነችው ዲናን ነበረ። ለዲና ሁሉንም ነገር ሊያሳውቃት ችሏል ማለት ነው። ነገሩ ሁሉ ሳቤላ ለአባቷ የጻፈችው አስመስላ ከጻፈች በኋላ ርብቃ ይበልጥ ግን ይህንን ነገር ሳቤላ ናት ለአባቷ ደህና እንዲሆንላት ምኞቷ የገለጸችው ብላ ከነገረች በኋላ አስባ ቶሎ ብላ ይህንን ነገር ወደ ሳቤላ ከሄዱ ነገሩ ሁሉ ይበላሻል በማለት ወደ ሳቤላ ታመራለች። ወደ ሳቤላ ሳይቀድሟት በመሄድና ርብቃ ሳቤላ ክፍል በምትገባ ሰዓት በጣም ተጨንቃና ሳቤላም ይበልጥ ፍራቻ ውስጥ ስለሆነች ፍርሃቷንም ጨምሯል። እሷን ባየች ሰዓት ይበልጥ እንድትቀርባትና ሳቤላንም አንድ ነገር እንድታደርግ ትነግራታለች። እኔ ለአባትሽ የሆነ ደብዳቤ ጽፈሻል ብዬ ለነማርኮን አሳምኛቸዋለሁና አንቺም ይሄንን ተባበሪኝ በማለት ነበረ ለሳቤላ የነገረቻት። ሳቤላም በፍራቻ ውስጥ ሆና ይህንን ነገር እንዴት ታደርጊያለሽ? አሁን በቃ ይገሉኛል በማለት ነበረ ለርብቃ ነገረቻት። ጭራሹም ለርብቃ አልጠጋሽም፣ እንዲገሉኝ ልታደርግኝ ነው በማለት ትርቃታለች። በዚህ ሰዓት በጣም ተጨንቃ ርብቃን ፈጥና ወደ ክፍሉ ትሄዳለች። ሳቤላም አልጋዋ ላይ ተደብቃ ነበርና የሸሸችው። ርብቃ ክፍሏ ከሄደች በኋላ ጩኸቷን ታቀልጠዋለች። ምክንያቱም አሁን ላይ ይህንን ነገር ያደረኩት እኔ ምንድነው ያደረኳት ልጅቷን
መጥፎ ችግር ውስጥ አስገቧት በማለት ነበረ ነገሩ ሁሉ ስትቆጭ የቆየችው። ግን ደግሞ አንድ ነገር ማድረግ አለብኝ ብላ ጥንካሬዋንም ትጨምራለች ርብቃ። በዚህ መሀል ርብቃ ነገሩ ሁሉ ፈጠን ብላ ታስብና ቶሎ ብላ የሆነ መንገድ መሄድ እንዳለባት ታስባለች። ማርኮ ዲናንም በማግኘትና ይህንን ነገር እጂ ልጁ ሳቢላ ለአባቷ ደብዳቤ ጽፋለት ነበረ እና ደግሞ ይህንን ነገር በሆነ መንገድ አባቷም እንዲነቃ እያደረገችው ነው በማለት ለዲናም ይነግራታል ማለት ነው። ዲና በዚህን ሰዓት በጣም ትበሳጭና ይህንን አልገባህም፣ ይሄ ነገር ትክክል አይደለም፣ ይሄ እኮ የምታደርገው ምናልባት ልዩ ትሆናለች በማለት ነበረ ጥርጣሬ ውስጥ የገባችው። በዚህን ሰዓት ይሄ አይደለም ልዩ እኮ እዚህ አካባቢ የለችም፣ ሄዳለች እና እንደሄደችም እናውቃለን በማለት ለማሳመን ይሞክራል። ዲናና ማርኮም አሁን ላይ ሁለት ሀሳብ ውስጥ ገብተዋል። ዲና የምታስበው ይህ ነገር ልዩ አለች ቅርባችን ናት፣ እዛ መሄዷንም እርግጠኛ አይደለንም በማለት ነበረ። ሌላኛው ማርኮ ደግሞ ልዩ አሁን ላይ ማርኮ ሳቢላ ለአባቷ እንዲነቃ ነው እያደረገች ያለው ብለው በሁለቱ መሀል ሀሳባቸው ይለያያል። ሆኖም ቀረ ግን ስለ ልዩ ማጣራት አለብን ብለው ወደነ ልዩ ለመደወል ያስባሉ። በዚህን ጊዜ ግን ልዩ አሁንም ቢሆን ስለ ከፍ ማለት ከሚያፈቅራትና ከጭልጦ ጋር ስለሆነች የምትኖረው አሁን ላይ ቤተሰቦቿም ሁሉ ከነ አቢ ቤት እንደወጣች ነግራቸዋለች። ምክንያቱም እነ ማርኮም ይሄ ነገርም ስለሚያጣሩ ብላ ነበርና ከጭልጦ ጋር ሆና ነገሩ ሁሉ ከሩቅ የምትከታተለው ልዩ አሁንም ቢሆን ልዩ ወደ እናቷ በመደወልና እኔ እሱ ጋር አለሁኝ እንዳለሁኝ እህቴ ታስመስል በማለት ነበረ ነገሩ ሁሉ ለነ ማርኮ ደውለው እንዲነግራቸው ያደረገችው። ልዩ ባለቻቸው መሰረት የልዩ ቤተሰቦችም ወደነ ማርኮም በሚጨቃጨቁበት ሰዓት ከዲና ጋር ልዩ ቤት ናት በሚሉበት ሰዓት ነበረ እነ ማርኮም ስልክ የተደወለላቸው። ስልኩ ሲደወልላቸው ነገሩ ሁሉ ልዩ ናት የልዩ እናት ናቸው የደወሉት በማለት ነበረ ማርኮም የነገራት ለዲና። ዲናም ላውድ እንዲያደርገውና ሁሉንም ነገር መስማት እንደምትፈልግ ትነግረዋለች። በዚህን ሰዓት ግን አሁንም ቢሆን የልዩ እናትና እህቷ ይህንን ነገር ይከብድብናል፣ እንዴት ብለን ነው የምናስመስለው ብለው ጭንቀት ላይ ነበሩ። ግን ደግሞ ይሄ ነገር ለእሷ ስንል ማድረግ አለብን ብለው ያስባሉ። የልዩ እህት ሁሉንም ነገር ልዩ በመሆንና ለማውራት ትሞክራለች። ግን ደግሞ ማርኮ ምንም ጥርጣሬ ውስጥ አልገባም ነበረ። ነገሩ ግን ዲና በመጠራጠርና ይህንን ነገር አላማረኝም፣ እኔ ምልሽ ልዩ አሁን ላይ ድምፅሽ ምን ሆነሽ ነው ወይ በማለት ነበረ የጠየቋት። ይህንን ድምፅም እንደሚጠይቋቸው ተናግራ ነበረ ልዩ ለነሱ። ይሄ ነገር ድምፄ ጉንፋን ነው ብለሽ ተናገሪ ባሏት መሰረት በስራ ቦታ አቧራ ምናምን ነክቶኝ ነው በማለት ነበረ ለማስመሰል የሞከረችው። ይሄ ነገር ማርኮ አምኖትና ነገር ግን ዲና በመሀልም ይሄ ነገር አላማረኝም በማለት ነበረ አሁን ላይ ከዙራቸው ሰው እንዲኖርና እንዲከታተሏቸው አድርግ፣ ሰፈራችንም ግቢያችንም ላይ የሚወጣና የሚገባ ሰው ማቆም አለብህ በማለት ለማርኮም ታስጠነቅቀዋለች። ከልዩም አካባቢ ከምትኖረው ሰው ጋርና ከቤተሰቧ ጋር ሆና ፎቶዋ አንስተው እንዲልኩ አድርግ ትለዋለች ለማርኮ። ዲናንም በማክበር ይሄ ነገር አደርጋለሁ ብሎ ግቢያቸው ላይ ሰው ይቀጥራል ማለት ነው። ይህንን ሰው እንዲከታተሉና የሚወጣና የሚገባ ሰው ያደርጋሉ። አንድ እሳት የተባለ ሰው ግቢውን ሙሉ እየጠበቀና የሚወጣና የሚገባ ሰው ከሩቅ ሆኖ እየተመለከተ ነበር። አሁን ላይ ግን ይሄ ነገር ዶክተሯም ርብቃ ሁሉንም ነገር ፈጠን ብዬ ማድረግ አለብኝ ባለችው መሰረት ፈጠን ብላ ለአቢ ደብዳቤውንም ትሰጠዋለች። ለአቢ የሰጠችው ደብዳቤ አቢ እሱ ጋር ሲደርስ ይሄ ነገር ምንድን ነው ብሎ ነበረ። እኔ ዝም ብሎ ተሰጠኝን የማደርግ ይመስልሻል ወይ ቢላትም ነገሩ ሁሉ የመጣው
ከልዩ እንደሆነ ትነግረዋለች። ከልዩ ሲባል አቢም በጣም ደስ ስላለው ወደ ተቀጣጠሩበት ቦታ ይሄዳሉ። አሁን ላይ ጭልጡና ልዩ ነገሩ ሁሉ እሷንም ደስተኛ ለማድረግ የተቻለው ሁሉ ያደርጋል። ግን ደግሞ ልዩ አሁንም ቢሆን አሳቧ አቢንም ማዳን ስለሆነ ይበልጥ ደግሞ አቢንም ለማዳን ትሞክራለች። ይሄ ነገር ግን አልሳካ ብሏትና በመሀል ጭልጦ የኔን ፍቅር ብትራጅኝ ብሎ ነው እያሰባት ያለው። ግን ደግሞ በመሀል እሱም ወደ ቁርሳቸው የሚበሉበትን የሚበላ ነገር ለማምጣት በወጣበት ዶክተሯ ርብቃ ከነገረችው በኋላ መልእክቱም ካየ በኋላ ወደ ልዩ የሚያገኝበትን ቦታ ይሄዳል አቢ። በዛን ሰዓት ጭልጦ ያገኘዋል። ይህንን ስላገኘው ፈጥን ብዬ ለልዩ መናገር አለብኝ ብሎ ወደ ልዩ ሮጥ ብሎ ይሄዳል። ልዩንም ይዟት ወደ አቢ ወደ ቆመበት ቦታ ይዟት ይመጣል። ጭልጦ ይዟት በመጣ ሰዓት አቢ ግን በጣም ስለዘገየችበት ትቷት ሄዶ ነበረ። በዛን ሰዓት ይሄ ስትደርስ ነገሩ ሁሉ በጣም ጭንቅ ብሏትና ይህንን ነገርማ ቤቱ ገብቼ ማስተካከል አለብኝ የመጣው ይምጣ በማለት በድፍረት ልዩ ወደ አቢ ቤት ተመልሳ ትገባለች። ዶክተሯም አሁን ላይ እያገዘቻትና ከዶክተሯ ጋር ሆነው አብረው ነገሩ ሁሉ እያከናወኑት ይገኛል። ግን ደግሞ አሁንም ዲናና ማርኮ አሁንም ቢሆን አቢን በማስተኛትና የራሳቸውንም ዓለም በመቅጨት ላይ ናቸው። ዶክተር ርብቃ አሁንም ልዩ ከቤት ከደበቀቻት በኋላ ይበልጥ ግን እሳት የሆነውንም ጠባቂ የሆነው ልጅ እቤት ስትገባ ልዩ ከአለባበሷ ወንድና ፊቷ ደግሞ የሴት እንደሆነ ለማርኮ ደውሎ ከነገረው በኋላ ማልኮም እየፈለጋት ነበረ በቤት። ግን ደግሞ አሁን ላይ እነሱም ሳያገኟት ለመውጣት ለጊዜው ብላ ቤት ተደብቃና ርብቃም ደብቃት ትገኛለች። ግን ደግሞ ልዩ ሳቤላንም አግኝታትና ደስተኛ ሆነው ለአንድ ቀንም እንኳን ካንቺ ጋር አሳልፋለሁ እያለች፣ ሳቤላ ግን እንዳትሄጅብኝ ካንቺ ሌላ እኮ ጓደኛ የለኝም በማለት ለልዩ እንዳትሄድባት ትነግራታለች። ዶክተሯ ርብቃ አሁንም ቢሆን ልዩን እየነገረቻት እኔ ቤት ሶስታችሁንም እንዳትጎዱ ነው እያደረግኩ ያለሁት በማለት ትነግራታለች።